ሰላም ጤና ይስጥልኝ እንደምን ከርማችኋል። ይህ ከዘመድ ሳተላይት ቴሌቪዥን የሚተላለፈው አስተዋይ ሚዲያ ዝግጅት ነው። እኔ አዘጋጅ ያሬድ ኃይለ ገብርኤል ነኝ። ዛሬ ይዤላችሁ የምቀርበው ስርዓተ መንግስት በኢትዮጵያ የሚል ይሆናል። መልካም ቆይታ። ወደ ዋናው ፕሮግራማችን ከመሄዳችን በፊት ሰሞኑን ስለተነሱት ጉዳዮች አንስተን እንወያያለን። ይህም ሲአይኤ ስላወጣው በ1988 ታቦተ ጽዮንን ፍለጋ ስላደረገው ስራ ይፋ ማውጣቱ ነው። እንግዲህ ብዙ ሰዎችን አወያይቷል። ይሄ ጉዳይ በተለያዩ ሚዲያዎችና በተለያዩ ድረገጽ በዜናዎች ይሄ ነገር ተነስተዋል። እንግዲህ እኔም ያለኝን አጭር የሆነ አስተያየት እሰጣለሁ። ከተነሱ ጉዳዮች አንዱ ሲአይኤ ለምን ታቦተ ጽዮን መፈለግ አስፈለገው የሚል ነው። ሁለተኛው ለምን በዚህ ጊዜ ይህንን ዶክመንት ማውጣት አስፈለገው የሚል ነው። ሶስተኛው ደግሞ እንዴት ሲአይኤ የትልቅ ኦርጋናይዜሽን ሆኖ የሳይኮ ባለሙያዎችን ተጠቅሞ የስለላን ስራ ይሰራል የሚለው ላይ ነው እና እኔም ማንሳት የምፈልገው በዚህ በሳይኮ ባለሙያዎችን ተጠቅሞ እንዴት የመረጃ ስራዎች ይሰራሉ የሚለው ላይ ነው። ምናልባት ይህን ስንሰማው ለአሁን አዲስ ሊሆን ይችላል፣ ግን በጣም የቆየና ምዕራባውያን ከበፊትም ጀምሮ እዛውም የዚህ ለስለላ ስራቸው እድገታቸው ለመንግስታቸው ጥንካሬ እነዚህን የሳይኮ ባለሙያዎችን ብቻ ሳይሆን መናፍስት ጠሪዎችን ጭምር እየተጠቀሙ ሀገራትን ለመቆጣጠር በሀገራት ውስጥ ላይ ተጽዕኖ ለማሳደር ወይም ያላቸው መረጃ ለመሰብሰብ በሀገሮች ላይ ግጭት ለማስነሳት ወይም ዝም ብለው እንዲገዙላቸው ለማድረግ እነዚህ የመናፍስት አሰራርን ይጠቀማሉ። ስለዚህም ነው እንግዲህ አባቶቻችን ይህንን ስለሚያውቁ ከቀደሙ ጀምሮ ታቦታቸው መስቀላቸውን ይዘው ወደ አድዋ ወይም በተለያዩ ጦርነቶች ላይ የሚሳተፉት። የእነሱን መረዳትና የኛ አሁን ያለነው መረዳት በጣም የተለያየ ነው። እነሱ የሚዋጉት ከስጋዊ ብቻ ሳይሆን ከመንፈሳዊ ኃይል ጋር ብለው ስለሚያስቡ ታቦታቸው መስቀላቸውን ይዘው ይሄዳሉ። ለዛም እንግዲህ እግዚአብሔር ድል ያደርግላቸዋል። ይህንንም እንግዲህ በቆስጠንጢኖስ ታሪክ የምናየው ነው። ቆስጠንጢኖስ ወደ ጦርነት በዘመተ ጊዜ መስቀሉን ኃይል በማድረጉ ድል እንዳደረገ ወይ መስቀሉን ኃይል ሲያዩ እነዚህ ክፉ የሆኑ መናፍስት በአሕዛብ ላይ አድረው ክርስቲያኖችን ሲያስጨርሱ ሲገድሉ የነበሩ ሸሽተዋቸው እንደሄዱና ከዛ በኋላ እነዚህ አሕዛብ ኃይል እንዳጡ ነው የሚያሳየውና አሁንም ድረስ እንደዚህ አይነት አሰራሮች እንዳሉ ማወቅ መገንዘብ ያስፈልጋል። የኛ ውድቀታችንም የጀመረው እንደዚህ አይነት ነገሮችን ትተን አይ መንፈስ የለም በሚታይ በሚጨበጥ ብቻ ነው ምናምነው ብለው ሳይንስን ነው የምንከተለው በሚል የመናፍስት አሰራርን እንድንጠል በመደረጋችን ነውና ውድቀታችን የጀመረው ከዛ በኋላ ነው። እንግዲህ ይህን ካልኩ ወደ ዋናው ዝግጅት እንሄዳለን። እንግዲህ ዛሬ የምንወያይበት ስርዓተ መንግስት በኢትዮጵያ የሚል ነው። እንግዲህ ይህንን ውይይት ማንሳት የፈለግነው እንግዲህ ስርዓተ መንግስት ማለት ፖለቲካ ማለት ነው። ሌላ እንግዲህ ፖለቲካን ትርጉም ከሰጠ ነው እንደዚህ የሚል ትርጉም ነው የምንሰጠው። ስርዓተ መንግስት የሚል ነው። ይህን ማንሳት ያስፈለገበት ምክንያት ሰዎች ስለ ፖለቲካ ወይም ስለ ስርዓተ መንግስት ለመወያየት ያላቸው ኢንተረስት በጣም የቀነሰ በመሆኑ ነው። በተለይ ፍላጎት ስለማያሳዩ ነው። በአሁኑ ሰዓት የፖለቲካ ሚና የሚሰሩ ሰዎች በጣም ጥቂት መሆናቸው፣ በአብዛኛውም ደግሞ በጣም ብዙዎቹ ተልዕኮ ያላቸው በመሆናቸው ምክንያት ሀገራችን ከፍተኛ አደጋ ውስጥ እንድትወድቅ ምክንያት ሆኗል። ሌላው የፖለቲካ በ1960ዎቹ ሲቀነቀን ከዛ በኋላ ይዘውት የመጡ ነገሮች አሉ። የአፓ ሜሶን፣ ደርግ፣ ከዛ በኋላ ወያኔ፣ ከዛ በኋላ እያለ እስካሁን ድረስ የደረስንበት በግጭትና በጠብ የተሞላ በውሸት የተሞላ በመሆኑ ፖለቲካን ወይም ስርዓተ መንግስትን የምናስበው ውሸት ብቻ የተሞላበት አድርገን ነው የምናስበው። እርስ በርስ በመገዳደል የተሞላበት ጥቅመኝነት የሞላበት አድርገን ነው የምናስበው። ይሄ በመሆኑ ምክንያት መፍትሄ ለማምጣትም በእንደዚህ አይነት አረዳን ከተራደነው ከዚህ ክፉ ነገር ከዚህ ነገር ብለን እንደ ክፉ ነገር አስበን እንርቅና መፍትሄ አምጪ ሳይሆን የምንሆነው ከመፍትሄው
ርቀን እንቆያለን ማለት ነው። ወይም አያገባንም ብለን ወደ የራሳችን ወይ በተለያዩ ነገሮችን ለማድረግ እንሞክራለን። ግን ይሄ እንደማያዋጣ ለረጅም ጊዜ ያየነው ይመስለኝ። በተለይ እንደ ኦርቶዶክስ ቤተክርስቲያን ተከታይ በቤተክርስቲያንም ጭምር በአንዳንድ ሰባኪዎች ፖለቲካና ሃይማኖት የተለየ ነው፣ የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር በሚል ስብከት ከቤተ ክርስቲያን ወይም ከስርዓተ መንግስቱ ርቀን እንድንቆይና ለሌሎች አሳልፈን ሰጥተን እንደፈለጉ እንዲያደርጉ አድርጎናል። ስለዚህ ከመጀመሪያውኑ መነሳት ካለብን ስርዓተ መንግስት ምንድን ነው፣ ፖለቲካ ምንድን ነው የሚለውን ነገር መወያየት ስላለብን ነው እንግዲህ ይህን ለማንሳት ያሰብኩት። እንግዲህ ወደ ፖለቲካ ትንታኔ ስንመጣ ፖለቲካ ማለት ስርዓተ መንግስት ነው ማለት ብለናል ቅድም። ትርጉሙ ይሄ ነው። ይህንን ትርጉም ነው በሰዎች መካከል እንዲገባ አድርገን ይዘን መሄድ ያለብን። ስለዚህ ስርዓት ማለት መተዳደሪያ ደንብ፣ ህግ ነው ወይም መመሪያ ነው። ስርዓት ማለት መንግስት ማለት ነው። አንድ ሀገር ማህበረሰብ የሚተዳደርበት ስርዓት አለ። ያን ስርዓት የሚያስጠብቅ አካል ነው መንግስት ማለት ወይም ኃይል ማለት። ስለዚህ ስርዓተ መንግስት ማለት ያን አካል አለ፣ ከዛ በኋላ ያ ስርዓት አለ፣ ያንን የሚያስጠብቅ አካል ማለት ነው መንግስት ማለት። ስለዚህ በዚህ በትምህርቱ ዓለም የመንግስት አመሰራረት እንዴት እንደተጀመረ ብዙ ጊዜ መናገር አይፈልጉም ወይም አይታወቅም ነው የሚሏቸው። ወይም በግምት ከ5000 ዓመት በፊት የሆኑ ሰዎች መሰረቱት፣ የሆኑ ኮሚኒቲ መሰረቱት ብለው ነው እንጂ እንዴት እንደተመሰረተ ወይም ስርዓተ መንግስት እንዴት እንደመጣ መናገር አይፈልጉም። ግን የዚህ ስርዓተ መንግስት መስራቾች የሆኑ ወይም የመጀመሪያው ሀገርን የመሰረቱት የመጀመሪያው ሀገር የሚለውን ነገር እንግዲህ መንግስት ሀገር ከሌለ መንግስት የሚባል ነገር የለም። መጀመሪያ ሀገር መመስረት አለበት። በሀገር ላይ የመሰረቱ ኢትዮጵያውያኖች ናቸው የመጀመሪያ። ይህንን በታሪክ እናያለን። ጆን ባልዲው የተባለ ፕሪሂስትሪ ኔሽን በ1875 የተጻፈ መጽሐፍ ነው። እዛ ላይ ከገጽ 61 62 ላይ ኢትዮጵያ ሀገርን ህግንና ሃይማኖትን በመጀመሪያ ያቋቋሙ ህዝቦች ናቸው ይላል። ይሄን የሚለው ኢትዮጵያውያንን ነው በመጀመሪያ በዓለም ላይ። ይህ ጆ ባልዲው የተባለ የአሜሪካን ኮንግረስ አባል የነበረ ሰው ነው። ረጅም ጊዜ የነበረ እንግዲህ እንደምናየው በታሪክ ከ100 ዓመት በፊት የነበረ የተጻፈ መጽሐፍ ነው እና ኢትዮጵያውያኖች ናቸው የመጀመሪያዎቹ ሀገር ብቻ አይደለም ህግን እና ሃይማኖትን የመሰረቱ ሰዎች ናቸው ብሎ በታሪክ መጽሐፍቱ አስቀምጧል ማለት ነው። ታዲያ ኢትዮጵያውያን ኬታ መጡት ስርዓተ መንግስትን ኬታ መጡት የሚለውን ወደ ዋናው ጉዳይ ላይ እንዴት ስርዓተ መንግስት እንደመጣ ማየት እንችላለን ማለት ነው። አሁን እንግዲህ ይሄ አርቀን የምናየው ፖለቲካ ከኛ ሩቅ እንደሆነ አድርገን የምናየው ምን ያክል ቅርብ እንደሆነ ከህይወታችን ልንለየው የማንችለው መሆኑን ማወቅ ይኖርብናል። ከዛ ከተነሳን ነው እንግዲህ ወደ መፍትሄው መምጣት የምንችለው። እንግዲህ ይሄ ኢትዮጵያውያን ከየት አመጡት ብለን ስንል በቀጥታ ወደ መጽሐፍ ቅዱስ ታሪክ ነው እንገባው ማለት ነው። ስለዚህ መጀመሪያ ኦሪት ዘፍጥረት ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ንፍጠር፣ የባህር አሳዎች፣ የሰማይ ወፎች፣ እንስሳቶች፣ የምድርም ሁሉ በምድር ያሉትን የሚንቀሳቀሱትንም ሁሉ ይግዙ ይላል። እግዚአብሔር ሰውን ፈጠረ። ከዛ በኋላ በምድር ያሉትን እንዲገዙ ፈቀደላቸው ወይም ሰጣቸው ማለት ነው ለነ አዳምና ሔዋን። ይህ እንግዲህ ኦሪት ዘፍጥረት ምዕራፍ 1 26 ላይ የምናገኘው ነው። ስለዚህ ይግዙ የሚለው ሁሌም ቢሆን በስርዓተ መንግስት ውስጥ መግዛት አለ። መግዛት ቋንቋ በዚህ ቋንቋ ማስተዳደር እንደማለት ነው። መሪ መሆን እና ማስተዳደር ማለት ነው። ስለዚህ መግዛት ማለት አስተዳዳሪነት ነው በዚህ አነጋገር ማለት ነው። ይሄ ደግሞ ይህ የገዥነት ወይም የአስተዳዳሪነት ስልጣን እግዚአብሔር ለአዳም የሰጠው ነው። ይሄ ደግሞ ከራሱ እግዚአብሔር ከባህሪው ነው የሰጠው። ለምሳሌ ይህ ለአዳም እንደ ሀብት ወይም እንደ ጸጋ አድርጎ የሰጠው ሲሆን እግዚአብሔር ግን የባህሪው ነው። ገዥነት የባህሪው ነው። መንግስትነት የባህሪው ነው። ቅድመ ዓለም የነበረ መንግስት ነው። አሁንም ያለው ወደፊት የሚኖር ነው።
ስለዚህ ለሱ ለአዳም ከዛ ከእግዚአብሔር ባህሪ የመንግስትነት ወይ የገዥነት ባህሪ ለአዳም በጸጋ ሰጥቶታል። ወይም ሀብተ መንግስት ብለን የምንለውም ለዛ ነው። እግዚአብሔር ራሱ ማለት ትርጉሙ ዓለምን ፈጥሮ የሚገዛ ማለት፣ እግዚአ ማለት ገዢ ማለት ነው። ብሔር ማለት ደግሞ ዓለም ማለት ነው። እንግዲህ ዓለምን ፈጥሮ የሚገዛ የሚል ትርጉም ይሰጠናል። ስለዚህ ያ ገዢነት የአዳም ገዢነት የአዳም ምድራዊ ገዢነት ከእግዚአብሔር ዓለምን ሁሉ ፈጥሮ ከሚገዛበት የማንነት የተሰጠ ነው። ጸጋ ነው፣ ለሱ የተሰጠ ነው። በባህሪው ነው እግዚአብሔር ያንን የሚያደርገው እና ለሱ ለአዳም የተሰጠው ነው ማለት ነው። እስቲ እግዚአብሔር ዓለምን እንዴት ነው የሚገዛው ለሚለውን ጥያቄ ደግሞ ወይም ለዛ መልስ ለመስጠት እግዚአብሔር ዓለምን የሚገዛው በጠባቂነት ዳኝነትና መጋቢነት ነው። እግዚአብሔር ዓለምን መግዛት ማለት ምን ማለት ነው? እግዚአብሔር ዓለምን ገዛ ስንል ዓለምን ይጠብቃታል፣ በዓለም ውስጥ ያለውን ይዳኛል፣ ዓለምን ይመግባል። ስለዚህ መንግስት ማለት ወይም ገዢነት ማለት መጋቢነት፣ ዳኝነት እና ጠባቂነት ነው። ይህን ነው የሚያደርገው። ሰዎችም ከመንግስት ከገዢዎች የሚፈልጉት ይህንን ነው። ገዢዎችም ለህዝቡ የሚያደርጉት ይህንን ነው። ይህ እንግዲህ እግዚአብሔር በትክክለኛ መንገድ ለአዳም የሰጠው ስርዓት ነው፣ ወይም ሀብተ መንግስት የምንለው ይሄን ነው። ይሄ ደግሞ የሚሆነው እግዚአብሔር ዓለምን ወዶታል፣ የፈጠረውን አዳምንም ወዶታል፣ ሰውንም ወዶታል። ስለዚህ ይሄን የሚያደርገው ደግሞ ከፍቅር የተነሳ ነው። እግዚአብሔር ሰውን ስለሚወድ ነው የሚጠብቀው፣ የሚመግበው፣ የሚዳኘው። ዳኝነት ሰውን ስለሚወድ ነው ይሄን የሚያደርገው። ስለዚህ መጀመሪያ ወደ ገዢነት ሀብተ መንግስትን የሚሰጠው ሰው ሰውን የሚወድ ሰው መሆን አለበት፣ ሰውን የሚያፈቅር ሰው መሆን አለበት። አዳምም በወቅቱ በነበረበት ጊዜ ከመውደቁ በፊት እንስሳቶችም ገዢ ሲሆን በጣም ስም አወጣላቸው፣ በጣም ይወዳቸው ነበረ። ለዛም አርደን ብላን ሲሉት አይ እኔ አርጃ አልበላችሁም ይላቸው እንደነበረ ይነገራል። ስለዚህ ይወዳቸዋል። ስለዚህ መጀመሪያ ፍቅሩን ነው የሚያሳድረው እግዚአብሔር በሚወዳቸው ህዝብ ላይ ነው ያን ገዢ የሚሆነው። ስለዚህ የገዢነት መሰረቱ ፍቅር ነው። የሚሰሩት ስራዎች ደግሞ ጠባቂነት፣ ዳኝነትና መጋቢነት ነው፣ ወይም አገልግሎት ሰጭነት እንለው እንችላለን። ስለዚህ እግዚአብሔር አዳምን በፍቅር እንዲገዛ ነው ያደረገው። እግዚአብሔርም ሰውን የሚገዛው በፍቅር ነው ማለት ነው። ይሄ መረዳት ያስታውቃል። ስለዚህ ይሄ ባህሪ ለሁሉም ሰዎች የተሰጠ ነው። በባህሪያቸው ሰው የገዢነት ስልጣን ተሰጥቶታል። ግን ሁሉም እርከን አላቸው። ማን ምንድን ነው የሚገዛው የሚለው ማየት አለብን። መጀመሪያ ሰው ራሱን ይገዛል። ሰው በተፈጥሮ ራሱን ይገዛል። ራሱን የሚገዛው ራሱን ይጠብቃል፣ ራሱን ይንከባከባል፣ በራሱ ላይ ይዳኛል። ራሱን ይዳኛል። ምክንያቱም ሰው ስጋና መንፈስ ስለሆነ መንፈስና ስጋ ነፍስና ስጋው ሁሌ ስለሚጋጩበት እነሱም በህሊናው አማካኝነት እየዳኘ ይኖራል። ስለዚህ ጥንት በነበሩበት ጊዜ ህገ ልቦና የምንለው ህግ የተጻፈ ልቦና አለ። በህሊና ደግሞ ዳኛ ናት። ሁሌ ደግሞ ስጋና ነፍስ ደግሞ ተጣሪዎች ናቸው። ስለዚህ ፍትሐ ነገሥት አንቀጽ 45 ላይ ይህንን ነገር ያነሳል። ስለ ህግ በሚናገርበት አንቀጹ ህግ መጀመሪያ ሰው ከራሱ ጋር ነው ዳኝነት የሚጀምረው፣ ከራሱ ጋር ነው ፍርድ የሚጀምረው። ስለዚህ አሁን አንድ ሰው ሲያጠፋ ጥፋት ከሆነ ያጠፋው ምን ይላል? አጥፍቻለሁ ብሎ ያስባል። ካሰበ ከራሱ ህሊናው ጋር ነው መጀመሪያ እኔ አጥፍቻለሁ ብሎ የሚያስበው፣ ራሱ ላይ ነው የሚፈርደው መጀመሪያ። ስለዚህ ፍርድ ዳኝነት የሚጀምረው ወይም ጠባቂነት የሚጀምረው ከራስ ነው ማለት ነው። ስለዚህ ሰው ራሱን በራሱ መጀመሪያ ማስተዳደር አለበት። ለዚህ ነው አንዳንድ ሰው ራስን ግዛ፣ መግዛት አለብህ፣ ራስን መጠበቅ አለብህ፣ ለሌላ ተገዢ መሆን የለብህም፣ ለሱስ ተገዢ መሆን የለብህም ምናምን የሚባለው ራሱን በራሱ በማስተዋል እንዲገዛ የተፈጠረ
ፍጥረት ነው መጀመሪያ። ግን ራሱን በራሱ እንዲገዛ አንድ ነገር ተሰጥቶታል። እሱም ራሱን እንዲያፈቅር ወይም ራሱን እንዲወድ። ምክንያቱም ሰው ራሱን ካልወደደ ራሱን ሊጠብቅ አይችልም። ሰው ራሱን ካልወደደ ራሱን ሊመግብ አይችልም። ሰው ራሱን ካልወደደ ህሊና የሚባል ነገር አይኖረውም። በህሊናው ራሱን መዳኘት አይችልም። ስለዚህ ሰው ሲፈጠር ራሱን ይወዳል። ራሱን እንዲወድ የተደረገው ደግሞ ራሱን እንዲጠብቅ፣ ራሱን እንዲንከባከብ፣ ራሱን እንዲዳኝ ነው። ከክፉ እንዲጠብቅ ራሱን ይዳኛል። የተጻፈ ህግ አልነበረም ድሮ። ህገ ልቦና የምንለው የተጻፈ በውጭ የተጻፈ ሰው ምን ይለኛል ብቻ ሳይሆን በውስጡ በራሱ በተጻፈ ህግ አማካኝነት ራሱን እየዳኘ ከክፋትና ከበደል ይጠብቃል ማለት ነው። ራሱን አደጋ ውስጥ አይጥልም ማለት ነው። ስለዚህ ሰው መጀመሪያ ራሱን ነው መግዛት ያለበት። ሁለተኛ ቤተሰብን ነው። ቤተሰብን የሚገዛ ራሱ ነው የተሰጠው ለአባት ነው። ይህም የተሰጠበት ምክንያት አለ። ምክንያቱም ቅድም እንዳልነው ትክክለኛው ስርዓት መግዛት የሚባለው ቋንቋ ከፍቅር የተነሳ መሆን አለበት። ያለበለዛ ግን ለምሳሌ ሰው ራሱን የማይወድ ከሆነ ራሱን አይደለም ሊጠብቅ ሊያጠፋም ይችላል። ራሱን ሊገል ይችላል። ራሱን ሊጎዳ ይችላል። ስለዚህ መጀመሪያ ሰው ራሱን እንዲጠብቅ ህግ ተሰጥቶታል። የህጉ ምንጭ ደግሞ መጀመሪያ ራሱን እንዲወድ አድርጎ በተፈጥሮ ተሰጥቶታል ማለት ነው። ሰው እንግዲህ ለምንድን ነው ለአባት የተሰጠው የመሪነት ስልጣን ወይም ይህንን ኃላፊነት እንዲወስድ? አባት በቤት ውስጥ ጠባቂ ነው። አባት በቤት ውስጥ መጋቢ ነው። አባት በቤት ውስጥ ፈራጅ ነው፣ ይዳኛል። በልጆች መካከል ይዳኛል። አንተ ይሄን አታርግ እያለ አጥፊውን እየዳኘ ያስቀምጣል። ስለዚህ ይሄ ነገር ሲሰጠው አብሮ ግን ቤተሰቡን ፍጹም እንዲወድ አድርጎ ተሰጥቶታል። ለዚህ ነው ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናላችሁ። ስለዚህ ሰው የተባለው አዳም ነው ወይም ወንድ ነው። ስለዚህ ሁሉም ቤተሰቡን ትቶ ወደ ቤቱ ነው የሚያደላው። በየትኛውም ቦታ ብናይ ከእናት ይልቅ አባት ለቤተሰቡ ያደላል። ለዛም ቤተሰቡን ይተዋል፣ ወደ ቤቱ ነው፣ ወደ ሚስቱ ወደ ልጆቹ ነው የሚያተኩረው እና እናቶች ብዙ ጊዜ ሴቶች ግን አባቴም ወንድሜም ሲሉ ይታያል። ስለዚህ አባት ግን ትኩረት የሚያደርገው በቤተሰቡ ላይ ስለሆነ ይሄ ኃላፊነት ተሰጥቶታል። ጠባቂ እንዲሆን፣ መጋቢ እንዲሆን እና ዳኝነት ተሰጥቶታል ማለት ነው። ስለዚህ በማህበረሰብም ስንሄድ እንደዛ ነው። ከቤተሰብ ስናልፍ እንግዲህ ሀገር የምንለው ከቤተሰብ ያለፈ የሰዎች የጋራ ስብስብ ነው፣ መጠሪያ ነው። ወደ መጀመሪያ ማህበረሰብ እንላለን፣ የሰዎች ስብስብ ነው። ከዛ ላይ እያደገ ይሄዳል ማለት ነው። ስለዚህ በዋናው አይዲያ የመንግስት ሀሳብ አመለካከት ምንጩ ምንድን ነው የሚለውን ነው። ይህን ከተረዳን ወደኋላ የምናመጣው ነገር አይከብደንም፣ ቀላል ይሆናል ማለት ነው። ስለዚህ መረዳት ያለብን መንግስት ማለት አገልጋይ ሆኖ ገዢነት ማለት አገልጋይነት፣ አስተዳዳሪነት መሆኑን አውቀን ለህዝብ የሚሰጥ በፍጹም ፍቅር ለህዝብ የሚሰጥ አገልግሎት መሆኑን መረዳት ነው። ከዚህ በመነሳት በፍጹም ፍቅር ከሰው ተፈልጎ አይደለም። ለምሳሌ እግዚአብሔር ከኛ ፈልጎ አይደለም እኛን የሚገዛን፣ ከኛ የሚፈልገው ነገር የለም። በፍጹም ፍቅር በነፃ ነው ይህን አገልግሎት የሚሰጠን። ምንም ከኛ የሚፈልገው ነገር የለም። ይሄ ሰብአዊ የሆነው ስራ ነው። እግዚአብሔር ለሰው የሰጠውም ይሄንን ነው። ሰዎች ራሳቸውን ሲያስተዳድሩ፣ ራሳቸውን ይጠብቁ ለራሳቸው ብለው ነው። ራሳቸውን የሚጠብቁ፣ ራሳቸውን የሚገዙ፣ አካላቸውን ሰውነታቸውን የሚጠብቁበት ማለት ነው። ቤተሰብንም ሲጠብቅ ልክ አባት ከልጆቼ ይሄን አገኛለሁ ብሎ አይደለም፣ ወይም ልጆቼ ወደፊት እንደዚህ ሆኑልኛል አይደለም። ቤተሰብ ሁሉ እንዳለ እናትም አባትም ለልጆቻቸው ያላቸውን ነገር እንክብካቤ ልጆቻቸውን ስለሚወዷቸው ነው የሚያደርጉት። ከፍቅር የተነሳ ይከባከቧቸዋል፣ ከፍቅር የተነሳ ይጠብቋቸዋል፣ ከፍቅር የተነሳ እርስ በራሳቸው ሲጣሉ በፍቅር አንድ እንዲሆኑ ይዳኟቸዋል። ስለዚህ ይሄን የሚያደርጉት ለራሳቸው ጥቅም አገኙ እንጠቀማለን ብለው አይደለም፣ ልክ እግዚአብሔርም እንዳደረገው ማለት ነው። ሌላው እንግዲህ ሰውንም የሚያስተዳድሩ የነበሩ የጥንት የኢትዮጵያውያንም ፍልስፍና የነበረው ወይ ስርዓተ መንግስት በነበረበት ጊዜ ነገስታቱ ለዚህ ስራ ቢታጩም ወይም ለአገልጋይነት ወይም ለጠባቂነት ወይም ለገዥነት
ሲታጩ የራሳቸው የሆነውን ነገር ጥለው ነው። ለምሳሌ ርስት አልነበራቸውም ወይም ሀብት አልነበራቸውም። በኢትዮጵያን ስርዓት ነው የምናየው። እነሱ የነበራቸው ህዝብን በእነዚህ በሶስቱ መንገዶች ማስተዳደር ነበር። ይህን ነው ኢትዮጵያውያን ለዓለም ወይም ሀገር ሲመሰርቱ ወይም ለዓለም ያስተዋወቁት ስርዓተ መንግስት ይህንን ነው። ይህን እንዴት መቼ እንደመጣ በኋላ እንመለከታለን። ታዲያ እግዚአብሔር የፈጠረው ስርዓተ መንግስት ማለት ይሄ ከሆነ ሰውን ማገልገል፣ ሰውን መዳኘት፣ ሰውን መጠበቅ ያለምንም በፍቅር ብቻ የሚደረግ ያለምንም ጥቅም የሚደረግ ከሆነ ታዲያ አሁን የምናየው መንግስት ስርዓተ መንግስት ከምንጩ እንዴት ተበላሸ? እንዴት ወጣ? ከተፈጥሮ ካገኘ ነው የሰብአዊ ከሆነው ስርዓተ መንግስት እንዴት ወጣንና ወደ ሴጣናዊ የሆነው አስተሳሰብ እንዴት መጣን የሚለውን እናያለን። እንግዲህ ከአዳም ውድቀት በኋላ ሴጣን የሰው ልጆችን ባሪያ አድርጓቸዋል። አዳም የሴጣን ባሪያ ነው፣ ሔዋን የሴጣን ባሪያ ነው ብላችሁ ደብዳቤ ያጽፏቸው። አንዱን በሲኦል አንዱን በዮርዳኖስ ነው ሴጣን ያስቀመጠው። ሴጣን ደግሞ እንደምታውቁት ከሰማይ ተዋርዶ የመጣ ነው። በሰማይ መንግስትን ፈልጎ አጥቶ ተዋርዶ ወደ ምድር የተጣለ ነው። ስለዚህ ወደ ምድር ከተጣለ በኋላ ነው እንግዲህ አዳምን አንስቶ ከሰማይ ያጣውን መንግስት በምድር ላይ የመሰረተው ማለት ነው። ራዕየ ዮሐንስ ላይ በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉት፣ ዘንዶ ከመላእክቱ ጋር ተዋጋ፣ አልቻላቸውም ይላል ራዕይ 12:7። ስለዚህ ይሄ የሆነው ምንድን ነው? እሱ በላይ መንግስት አገኛለሁ ብሎ ነው። እንግዲህ ላይ ያለው መንግስት በፍቅር የተመሰረተ መንግስት ነው እና በጥላቻ ወይም በራስ ወዳድነት መንግስት ሊመሰረት አይችልም። ስለዚህ ከዛ ከሰማይ የወደቀው በዛ አስተሳሰቡ ነው፣ በዛ አመለካከቱ ነው እና መሬት ከወረደ በኋላ ግን አዳምን አንስቶ የአዳምን ቦታ ከያዘ በኋላ የአዳምን የተፈጠረባትን መሬት ወይም አዳም ሊገዛው የፈለገውን ምድር የተሰጠውን ምድር ሰይጣን በአዳምን ቦታ ይዞ ምድር ላይ የራሱ መንግስት አስቀምጧል ማለት ነው። ሆኖም ግን ሰዎች ስቲል እግዚአብሔር የፈጠራቸው በነጻ ፈቃዳቸው ስለሆነ በፈለጉት መንገድ እንዲሄዱ ስቲል በፈለጉት መንገድ እንዲሄዱ እግዚአብሔር መብቱን ሰጥቷቸዋል። ስለዚህ ምንም እንኳን አዳም በኃጢአታቸው ምክንያት ለሰይጣን ተገዢ ነን ብለው ቢሉ ሰውም ከነሱ በኋላ የመጡትም በዛው መንገድ ቢሄዱ ግን ራሳቸውን ከዛ የመጠበቅ መብት ነበራቸው። በሲኦል ነፍሳቸውን ያግዛል እንጂ በስጋቸውም መከራ ያሳደረባቸዋል እንጂ በነጻ ፈቃዳቸው ግን ሰይጣን መግባት አይችልም። ስለዚህ በፈለጉት መንገድ የመሄድ መብት ነበራቸው። ስለዚህ ነው ከዛ በኋላ ብዙ ቅዱሳኖች ነበሩ የእግዚአብሔርን መንገድ ተከትለው ሄዱ ማለት ነው። ግን ምንድነው ሰይጣን ደግሞ የራሱን መንግስት በምድር ላይ አስቀመጠ ማለት ነው። በፊት ስርዓቱ የነበረው ከእግዚአብሔር የመጣ ስርዓተ መንግስት ነበረ ምድር ላይ የነበረው። እግዚአብሔር የፈጠረው ለአዳም የሰጠው ይሄንን ነው። ግን ሰይጣን ደግሞ የራሱን በጎን ስርዓተ መንግስት ጀመረ። ስለዚህ ሁለት አይነት ስርዓተ መንግስት በምድር ላይ አለ። እግዚአብሔር የፈጠረው ስርዓተ መንግስትና ሰይጣን የፈጠረው ስርዓተ መንግስት። ይሄንም በምን እናውቃለን? እግዚአብሔር የፈጠረው ስርዓተ መንግስት ያ ገዢ ሆነው ያ አስተዳዳሪ ሆነው አካል ያለምንም ጥቅም ለወገንና ለሀገር ፍቅር ብቻ ብሎ ለወገኖቹ ፍቅር ብቻ ብሎ ወገኖችን ይጠብቃል፣ ይንከባከባቸዋል፣ የሚያስፈልጋቸውን ነገር ያደርጋል፣ በመሃል ፍትህና ዳኝነትን ያሰፍንላቸዋል። የሰይጣን የሆነው መንግስት ደግሞ ሶስቱን ወይም የተወሰነውን ነገር ነው ማሟላት የሚችለው ወይም ላያደርግም ይችላል። ማለት አይዳኛቸውም፣ አይንከባከባቸውም፣ አይጠብቃቸውም ህዝቡን ማለት ነው። ከነዚህ ከሶስቱ እንኳን አንዱን እንኳን ወይም ሁለቱን እንኳን ቢያደርግ ሁሉ የእግዚአብሔር ወይም እግዚአብሔር ሰብአዊ መንግስት ነው ልንለው አንችልም። ምክንያቱም ለምሳሌ አንዳንዴ ለራሳቸው አድቫንቴጅ ብሎ የዓለም ሰዎች ሊጠብቁ ይችላሉ፣ ሊዳኙ ይችላሉ፣ ግን ሊንከባከቡ ግን አይችሉም። ያ ከሆነ ሰብአዊ የሆነ መንግስት አይደለም።
ምክንያቱም እግዚአብሔር በጠባቂነት በቃ መጠበቅና መመገብ ብቻ ነው የሚያስፈልገው፣ ዳኝነት አያስፈልግም አይልም። ወይም መጠበቅና ዳኝነት ነው እነሱ መንከባከብ ነው ወይም መመገብ ነው ብሎ ምግብ እንዳንበላ ወይም ምድር ምግብ እንዳታፈራ አላደረገም። ስለዚህ ከነዚህ ከሶስቱ አንዱን ካጎደልን የእግዚአብሔር ስርዓተ መንግስት ነው ወይም ሀብተ መንግስት ነው ወይም ሰብአዊ መንግስት ነው ብንለው አንችልም። ችግሩ ይሄ ነው። ስለዚህ ራዕየ ዮሐንስ ላይ ምዕራፍ 17 ቁጥር 10 ላይ ሰይጣናዊ የሆኑ መንግስቶችን የነበሩት መንግስቶችን ነግሯቸው በኦሪት ጊዜ የነበሩትን ከዛ በኋላ በአዲስ ኪዳን የነበሩትን አንስቷል። ይሄም በምዕራፍ 17 ቁጥር 10 ላይ ይሄን የምናገኘው በአንድምታው ላይ ነው። እነዚህ 7 ራሶች ተብለው እንግዲህ አውሬው ሲባል ዘንዶ ወይም ሰይጣን ማለት 7 ራሶች የተባሉት ይላል። 7 ራስ አለው የሚለውን ነው የተባሉት 7 ነገስታቶች ናቸው ይላል። እነሱም ብሎ በአንድምታው ላይ ፈርዖን፣ ናቡከደነጾር፣ ሰናክሬም፣ ዲዮቅልጥያኖስ መንግስተ ሮማ ናቸው ይልና በሐዲስ ደግሞ መክሲሚዮስ፣ ዳኪዮስ፣ ክስሪ፣ መርቅያን፣ ዱዲያኖስ፣ ሮም እና መንግስተ ተንፐላት ናቸው ይላል። መንግስተ ተንፐላት እነዚህ እንግዲህ ለምሳሌ የተነሱ ናቸው። በእነዚህ ስሮች እነዚህ በጣም ክፉ ስራ ይሰሩ የነበሩ ሰው ልጅ የሚበድሉ የሚገሉ ፍትህ የማያውቁ የነበሩ ናቸው። እነዚህ መንግስታት የሰይጣን መንግስቶች ናቸው። በሰባቱ ዘንዶ 7 ራስ አለው በሚለው ላይ የተነገሩ ናቸው። ይሄ ማለት በሰይጣን አሰራር ውስጥ በሰይጣን መንግስት ውስጥ የነበሩ ናቸው ማለት ነው። ስለዚህ ከነሱ ውስጥም ብዙ የሆኑ እንደዚህ አይነት መንግስታት በምድር ላይ መጥተዋል፣ አሁንም አሉ። ስለዚህ መገለጫቸው ምንድነው? ቅድም እንዳለው እግዚአብሔር ከፈጠረው ስርዓተ መንግስት ለአዳም ከሰጠው ጸጋ መንግስት የተለየ አመለካከት እነዚህ ጠባቂነት፣ ዳኝነትና አገልግሎት መስጠት ወይም መመገብ ልንሆን እንችላለን። የሚያስፈልጋቸውን እንዳይቸገሩ፣ እንዳይራቡ፣ እንዳይጠሙ፣ ልብስ እንዳይታረዙ ማድረግ ነው የመንግስት ስራ። ከዛ ውጭ ሆኖ ግን ህዝብ መፍትሄ እንዳያገኝ የሚያደርጉ ከሆነ ህዝብ ዳኝነት እንዳያገኝ የሚያደርጉት ከሆነ ህዝቡ ሲራብ እነሱ ያን ከህዝቡ በግድ በኃይል በቀረጥ እያረጉ እየወሰዱ በግብር እየወሰዱ ህዝቡን የሚያደያዩ ከሆነ እነሱ እንደፈለገ የሚኖሩ ከሆነ የሰይጣን መንግስት ናቸው። መሰረቱም ራስ ወዳድነት ነው። ስለዚህ ራስ ወዳድነት የሆነው የሰይጣናዊ ስርዓተ መንግስት ሲሆን ሰውን ከማፍቀር የሚነሳው መንግስት ደግሞ የእግዚአብሔር መንግስት ነው ብለን እንገልጸዋለን ማለት ነው። ምክንያቱም በዚህ ምድር ላይ ወደንም ጠላንም ከዚህ ውጪ ሊሆን የሚችል መንግስት የለም። ከዛ ሁሉ የለሁበትም ብሎ ሊኖር የሚችል ሰው የለም በምድር ላይ። ወይም ያን እግዚአብሔርም ሰይጣንም የለም ብሎ ቢኖር በራሱ ለሰይጣን የሚገዛ አስተሳሰብ ያለው ሰው ነው እንጂ ሰይጣንም አለ እግዚአብሔርም አለ። እና ለዚህ ነው ትልቁ ነገር በመንግስትም ስርዓት ውስጥ እግዚአብሔር ያደረበት መንግስት ስርዓት አለ፣ እግዚአብሔር የሌለውና ሰይጣን መንግስት ያለበት ስርዓት አለ። አሁን ብዙ ጊዜ የምናየው ከዛ በኋላ እዚህ ዓለም ላይ የምናያቸው በተለይ ዘመነ ምንድነው ሐሳዊ መሲህ ተብሎ ከ18ኛው ክፍለ ዘመን ከ15ኛው ክፍለ ዘመን ጀምሮ ዘመነ ሐሳዊ ነው የሚለው እንግዲህ በራዕየ ዮሐንስ አንድምታው ላይ በዛ ዘመን ውስጥ የምናያቸው መንግስታት እነዚህ ቅኝ ገዢ መንግስታት ዓለምን በክፉ ስራ በቅኝ ግዛት የምናያቸው በሙሉ የሰይጣን መንግስት ናቸው። ከዛ ዓለም የመጡ የማርክስ ሌኒስት አስተሳሰቦች ካርል ማርክስ ተነስቶ እግዚአብሔር የለም ብሎ የመጣው ስርዓት የሰይጣናዊ መንግስት ነው። ስለዚህ ይህን መረዳት ያስፈልጋል። መጀመሪያ ሰይጣናዊ መንግስት የሚባል መኖሩን ዋወቅን። ቅድም መጀመሪያ እንዳነሳ ነው የምናያቸው አውሮፓውያን ወይ ምዕራባውያን ስለ መንፈስ የማያውቁ ስለ ሰይጣን የማያውቁ ስለ እግዚአብሔር የማያውቁ መስሎን ይታየን ይችላል፣ ግን አይደለም። ከምንም በላይ በዛ ውስጥ የተተበተቡ በተለይ በክፉ መናፍስት የተተበተቡ መሆናቸውን ማወቅ ያስፈልጋል። ስርዓታቸውንም የቀዱት ከዚህ ከሰይጣናዊ አሰራር መሆኑን ማወቅ ያስፈልጋል። በተግባር ደግሞ የምናየው ይሄንን ነው። ምንም ህዝቦቻቸውን በዳኝነት ቢሰጧቸው ፍትህ ቢሰጧቸው
ወይም ቢጠብቋቸውም ከአደጋ አሁን ስናይ አውሮፓ ውስጥ ዓለም ላይ ስናይ ከክፉ ከምንም ነገር ሰላም የሆነ ነው የሚመስለን። ግን ራሳቸው የሚኖሩት ኑሮ ግን ከህዝባቸው በላይ ነው። የራሳቸውን በጋራ ሆነው ወይም በሪፐብሊክ በሚል አቋቁመው በፖለቲካ ፓርቲም ቢሆን በምን ይሆን ከህዝቡ ከሚኖረው በላይ ነው የሚኖሩት። ህዝባቸውን በችግር ሊኖር ይችላል፣ በስራ ሊኖር ይችላል። እነሱ ግን ከዛ የተሻለ ሆነው ነው የሚኖሩት እና አሁንም ስናይ ይሄ ሰይጣናዊ አሰራር በእነሱ ውስጥ አለ ማለት ነው። እንግዲህ ኢትዮጵያውያን ይህንን የእግዚአብሔራዊ ስርዓት የሆነውን እንዴት በማን በኩል መጣ የሚለው እንግዲህ በሚቀጥለው ፕሮግራም ላይ እናያለን። እንደ ኢትዮጵያውያን የነበረው ስርዓተ መንግስት እንዴት እንደነበረ፣ መቼ ደግሞ እንዴት እንዳጣን እና እንዴት እንደወደቅን፣ ከዛ በኋላ የሆነው ነገር ከእንደገና ደግሞ እንዴት ነው የተሻለ ስርዓተ መንግስት ማምጣት የምንችለው ከዚህ ተነስተን ከዚህ አመለካከት ከዚህ ሰብአዊ የሆነ ስርዓት ለማምጣት እንዴት ነው ማድረግ ያለብን፣ በምን መንገድ ነው መሞከር ያለብን የሚለውን ማየት አለብን እንጂ መንግስትና እንትን የተለየ ነው ምናምን የሚሉት ፕሮፓጋንዳዎች ራሱ በኢትዮጵያ ውስጥ ሆን ተብለው የተነሱ መንግስትና ሃይማኖት የተለየ ነው ምናምን የሚሉት ነገር ከምዕራባውያን ከምናየው አስተሳሰብ በጣም የተለየ ነው። አሁን አውሮፓ ሀገራት ብዙ ጊዜ መንግስታቸውና ሃይማኖታቸውን አንድ አድርገው ነው የሚሄዱት። ማለት ሃይማኖታቸውና መንግስቱ ምንም የተለያየ አይደለም። በተለይ በጀርመኑ ስንመለከት የፖለቲካ ፓርቲው ራሱ ሃይማኖታዊ መንግስት ነው እና ሃይማኖታዊ ክርስቲያን ፓርቲ ነው የሚባለው። ብዙ የተለየ አይደለም ባደጉት ሀገር ላይ። ግን ለምን በተለይ በኢትዮጵያ ውስጥ እንደዚህ አይነት ስብከቶች እንደሚሰበኩ፣ ለምን እኛን ሁሌ ከዚህ አይነት አስተሳሰብ እንድንለይ ለምን እንደሚደርጉ በቤተ ክርስቲያን ውስጥ በአስተማሪዎች ሁላ ሳይቀር ፖለቲካና ሃይማኖት የተለያየ አድርገው የሚሰበኩበት ምክንያት እንነጋገራለን። እንግዲህ ለዛሬው እዚህ ላይ ቆየን። እግዚአብሔር ይስጥልኝ።